አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ከምናስደምጣቸው አበይት የቲክቫ ኢትዮጵያ መረጃዎች መካከል የምዝገባ ሲስተሙ ገደብ ስለጣለብን ጠንካራ የተባሉ ከ250 በላይ እጩዎች ሳይመዘገቡ ቀርተዋል ሲል ትብብር ለኢትዮጵያ አንድነት ፓርቲ ያስታወቀም። የልጄን አስክሬን ቪዲዮ እየለቀቀ ደግማቸዋለሁ ማለቱ ቅስሜን ሰብሮታል፣ እኔና እናቷ ራሳችንን ለማጥፋት ሞክረናል ሲሉ የሟች አለሚቱ ሸጋው አባት ለቲክቫ ኢትዮጵያ ተናገሩ። በፈጣሪ ታምርና በሾፌሩ ድፍረት ነው የተረፍነው ሲሉ ከአልዴሮ በጥይት ተመቶ ያመለጠው ባስ ተሳፋሪዎች ለቲክቫ ኢትዮጵያ ገለጹ። የኢሃፓው እጩ አቶ ይስሐቅ ወልዳይ ከሰባተኛው ጠቅላላ ምርጫ ራሳቸውን ማግለላቸውን ለቲክቫ ኢትዮጵያ ተናገሩ። ምርጫ ቦርድ በበኩሉ ጥያቄውን ውድቅ አድርጌያለሁ ብሏል። ቤጂንግ ትራምፕን በሸኘች ማግስት ከፑቲን ጋር ዋሽንግተንን አወገዘች። ውድ ቤተሰቦቻችን በዚህ ሰዓት አጫጭር መረጃዎች እነዚህን ጉዳዮች እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። የምዝገባ ሲስተሙ ገደብ ስለጣለብን ጠንካራ የተባሉ ከ250 በላይ እጩዎች ሳይመዘገቡ ቀርተዋል ሲል ትብብር ለኢትዮጵያ ፓርቲ አስታወቀም። በአምስት ፓርቲዎች ቅንጅት የተዋቀረው ትብብር ለኢትዮጵያ አንድነት ብሔራዊ ምርጫ ቦርድ በአማራና ኦሮሚያ ክልሎች 97 በመቶ ምርጫ አስቻይ ሁኔታ አለ ሲል ያወጣውን ጥናት በጽኑ በመቃወም ያጋጠሙትን የሲስተም ችግሮች ይፋ አድርጓል። በአማራና ኦሮሚያ ክልሎች የተንቀሳቀሰው ቡድኑ 97 በመቶ በላይ አስቻይ ሁኔታዎች አሉ በሚል የተዛባና አሳሳች ሪፖርት ለቦርዱ አቅርቧል ያለው ትብብር ፓርቲ ጥናቱን ሙሉ በሙሉ ውድቅ አድርጓል። አማራ ክልል በጣት የሚቆጠሩ ከተሞች ካልሆኑ በስተቀር ለምርጫ አስቻይ ሁኔታ የለም። በኦሮሚያ ክልልም ከዋና ዋና ከተሞች ወጣ ባሉ አካባቢዎች ፍጹም አስቻይ ሁኔታ እንደሌለ እንረዳለን ሲልም ገልጿል። የትብብሩ ጸሐፊ ወይዘሮ ምስጥረ ስላሴ ታምራት ይህንኑ ጥናት ውድቅ በማድረግ የትብብሩ አቋም ይሄ ነው ሲሉ ለቲክቫ ኢትዮጵያ ተናግረዋል። ፓርቲው በሰባተኛው ጠቅላላ ምርጫ ሂደት ያጋጠሙትን ችግሮች ሲዘረዝር የምዝገባ ሲስተሙ ሳይሞላ ሞልቷል የሚል ችግር ስለተስተዋለበት ከ250 እስከ 300 እጩዎች ሳይመዘገቡ መቅረታቸውን ጠቁመዋል። ለምሳሌም በማዕከላዊ ኢትዮጵያ ክልል ሆሳዕናና አካባቢ ባሉ ወረዳዎች ብቻ የዚሁ ሲስተም ችግር ከ15 በላይ የትብብር እጩዎች ሳይመዘገቡ መቅረታቸውን ገልጾ ድርጊቱ ከህዝብ ፍላጎት ጋር የተቃረኑና የተነጠሉ ፓርቲዎች የቁጥር ብልጫ እንዳያገኙ የፈቀደ ሆኖ አግኝተነዋል ሲል ሞክሷል። ቲክቫ ኢትዮጵያም የምዝገባ ሲስተሙ ገደብ ያስቀምጣል ወይ? እጩዎቻችሁ ካልተመዘገቡ ምርጫ ቦርድን ስለ ጉዳዩ ጠይቃችሁ ነበር ሲል ለትብብር ጸሐፊዋ ጥያቄ አቅርቦ ነበር። ወይዘሮ ምስጥረ ስላሴ በሰጡት ምላሽ በአንድ የምርጫ ክልል ላይ አንድ ፓርቲ ለክልል ምክር ቤት የሚያቀርበው 16 እጩ ከሆነ ሲስተሙ ሰባቱን እጩዎች እንዳስመዘገበ ሞልቷል ይላል። ከቦርዱ ጋር በተደጋጋሚ ተነጋግረናል። ሲስተም ችግር እንደነበረም እነሱም ያውቃሉ ብለዋል። በሌላ በኩል እናት ፓርቲ ወደ ቅንጅቱ የተመለሰው ዘግይቶ መሆኑን የገለጹት ጸሐፊዋ ፓርቲው ሳይመለስ በፊት ትብብሩ ከ1200 በላይ እጩዎችን እናት ፓርቲም በ100ዎች የሚቆጠሩ እጩዎችን ለቦርዱ ያስገብተው እንደነበር አስረድተዋል። የሁለቱ ወገኖች እጩዎች ሲደመሩ ቁጥሩ መጨመር ሲገባው ነገር ግን የምዝገባ ሂደቱ ላይ በነበሩ ከፍተኛ የሲስተም ችግሮች በመቶዎች የሚቆጠሩ እጩዎች ሳይመዘገቡ ቀርተዋል ብለዋል። ከሲስተሙ ጋር በተያያዘም በጣም ጠንካራ እጩዎቻችን እንዳይመዘገቡ ሆነዋል። ይህ እጩዎቻችን ቁጥር እንዲቀንስ አድርጓል ያሉት ወይዘሮ ምስጥረ ስላሴም ይህ አይነቱ ሲስተም በድጋሚ በየትኛው ምርጫ ስራ ላይ እንዳይውል ለምርጫ ቦርድ መጠየቃቸውን ጨምረው ገልጸዋል። የልጄን አስክሬን ቪዲዮ እየለቀቀ ደግማቸዋለሁ ማለቱ ቅስሜን ሰብሮታል፣ እኔና እናቷም ራሳችንን ለማጥፋት ሞክረናል ሲሉ የሟች አለሚቱ አባት አቶ ሸጋው ለቲክቫ ኢትዮጵያ ተናገሩ። በአዲስ አበባ አየር ጤና አካባቢ በሚገኝ አልሚ ሆቴል ውስጥ እሁድ ሚያዝያ 12 ቀን 2018 ዓ.ም የልጆች እናት የሆነችውን አለሚቱ ሸጋው ባለቤቷ ደሳለኝ ሽመልስ በአሰቃቂ ሁኔታ መግደሉ ይታወሳል። ግለሰቡ በአሰቃቂ ሁኔታ ግድያውን ከፈጸመ በኋላ የሟችን አስክሬን ቪዲዮ በመቅረጽና የጽሑፎችን ዛቻ በማከል ለቤተሰቦቿ መልእክት ልኮ እንደነበር አይዘነጋም። ተጠርጣሪው በአሁኑ ወቅት በጉራጌ ዞን ገደባኖ ጉታዘር ወረዳ መሃል አምባ ከተማ በፖሊስ መያዙም ታውቋል። ከአዲስ አበባ የሄዱ የፖሊስ አባላትም ግለሰቡን ይዘው ወደ መዲናዋ በመምጣት ላይ መሆናቸውን የሟች አለሚቱ የቀድሞ ባል አቶ አበበ ታፈሰ ለቲክቫ ኢትዮጵያ ገልጸዋል። የፖሊስ አባላት ወደ አዲስ አበባ ያመጡት መሆኑን ከፖሊስ ሰምቻለሁ። ልጁን በህግ
በህግ ፊት ቀርቦ ፍርድ ሲሰጠው ቤተሰቦቿም እርማቸውን ያወጣሉ። ፖሊስ ያደረገው ነገር በጣም ጥሩ ነው፣ እናመሰግናቸዋለንም ብለዋል። የሟች ወላጅ አባት የሆኑት አቶ ሸጋው ደሳለኝ በበኩላቸው ገዳዩ በፖሊስ መያዙን ስሰማ ሟች ልጄን አለምቱን በህይወት እንዳገኘዋት ተሰምቶኛል፣ በህይወት ያለችም መስሎኛል ሲሉ ስሜታቸውን አጋርተዋል። አያይዘውም መላው የኢትዮጵያ ህዝብ በሙሉ አይንና ጆሮ ሆኖ ሰምተውኛል፣ ለዚህም በጣም እናመሰግናለን ብለዋል። ልጄ የኛ የቤተሰቦቿ አቅም እየደከመ ስለመጣ ሰርታ ራሷን እኛንም ለመለወጥ ነበር የ3 ዓመት ልጇን እኛ ጋር አስቀምጣ ሄደችው። እኔም ልጄን ትለወጥልኝ ብዬ ነበር የልጅ ልጄ ከእናቱ ጋር ስለይ እያለቀሰ የተቀበልኩት። ልጄ ግን በባለቤቷ ተገደለች። ሰው ለሞት ነው የተፈጠረው። ግን የልጄን አስከሬን ቪዲዮ ላይ እየለቀቀ በማንሳት እናንተንም ደግማችኋለሁ እያለ የምናገረው ነገር ከባድ ነበር። በጣም ጎድቶናል፣ እንድንቆስል አድርጎናል። ቅስማችን ተሰብሮ እኔም ሞቴን መርጬ እኔም እናቷም ራሳችንን ለማጥፋት ሞክረናል። አሁንም እናቷ በህይወት እንዳለች አትቆጠርም ሲሉ ተደምጠዋል። በልጄ ሞት የተሰማኝን ሐዘን በቃል መግለጽ አልችልም፣ ከባድ ነው። አሁን ግን እንደ ሰው ቆሜ ሊሄድ ነው መሰለኝ። ልጄ የተጨነቀችውን ጭንቀት እርሱም ሊያገኘው ነው የሚል ተስፋ አለኝ። ፍትህ ማግኘት እፈልጋለሁ። ገዳዩ ከባድ እርምጃ እንዲወሰድበት እፈልጋለሁ። የራሱን አካል የሆነችውን ልጄ ባሌ ነው ብላ ከጎኑ ተኝታ ነው የገደላት። ያመነችው አካሉን ገሏል። ይስሩ ብዬ ልጃቸውን እንደ ልጄ አይቼ በደከመ ጉልበቴ እየተንከባከብኩ ነበር። እኔ አርሶ አደር ነኝ። የልጄን አስከሬን በሚዲያ ለቀው ብር ሲያሰባስቡ በጣም ይከፋኝ ነበር። መንግስት ባለበት ሀገር ልጄን ገድሎ ቲክቶክ እንዴት ይጠቀማል የሚለው ያሳስበኝ ነበር። አሁን ግን መንግስት እንዳለ ተሰምቶኛል። በልጄ ሞት ፍትህ ባላገኝ ወይም ገዳዩ በህግ ቁጥጥር ስር ባይውል ቆሜ መሄድ አልችልም ነበር። አሁን እንደማንኛውም ወንጀሉ ተቃሎ እንዳይፈታ እፈልጋለሁ። በህግ ቁጥጥር ስር እንዲውል ሌት ተቀን ሲጸልይ ነበር። አሁንም ልጄ ፍትህ እንድታገኝ እጸልያለሁ። የ3 ዓመት ህፃን ልጃቸውን ወተት እያጠባን ነው ያዝነው። ታዳጊ እናቴን ይላል። እንደዚህ ስል ዝም ብለን ማልቀስ ሆኗል ስራችን ሲሉ መሪር ሐዘናቸውን ተናግረዋል። እስካሁን ያለው ጩኸቴን መንግስት ሰምቶልኛል። የድሃ ልጅ ሆና ገሏት ቀረ ይባላል ብዬ ሐዘን ውስጥ ነበርኩ ሲሉም በሐዘን ተናግረዋል። አሁን ግን ተስፋ አለኝ ፍትህ እንደምታገኝ፣ የልጄም ገዳይ በህግ እንዲያዝ በሚዲያ የተባበራችሁኝ ሁሉ እግዚአብሔር ያክብርልኝ ሲሉም የሟች አባት አቶ ሸጋው ምስጋና አቅርበዋል። በፈጣሪ ታምርና በሾፌሩ ድፍረት ነው የተረፍነው ሲሉ በአልዴሮ በጥይት ተመቶ ያመለጠው ባስ ተሳፋሪዎች ለቲክቫ ኢትዮጵያ ተናገሩ። በኦሮሚያ ክልል አልዴሮ በተባለው አካባቢ በርካታ ተሳፋሪዎች ከታገቱበት የህዝብ ማመላለሻ አውቶቡስ ፊት ለፊት እየተጓዘ ነበረና 63 ሰዎችን ያሳፈረ ሌላ ባስ በታጣቂዎች ተኩስ ቢከፈትበትም በሾፌሩ ጀግንነትና ሳይደነግጥ በማለፉ ምክንያት ምንም አይነት አካል ጉዳት ሳይደርስባቸው ማምለጣቸውን ተሳፋሪዎች ለቲክቫ ኢትዮጵያ ተናግረዋል። እኛን ፈጣሪ ነው ያተረፈን ያለው አንድ ተሳፋሪ በሰጡት ቃል በርካታ ንጹሃን ዜጎች የታገቱበት ባስና እነሱ የነበሩበት መኪና ፊትና ኋላ እየተከታተሉ ይጓዙ እንደነበር አስረድተዋል። እውነቱንም ሲያብራሩ መሳሪያ የያዙ ሰዎች ቀድመው እኔ ከነበርኩበት ባስ ላይ ጥይት ተኮሱ፣ ሾፌሩ ግን ሳይደነግጥ ጥሷቸው አለፈ ብለዋል። ታጣቂዎቹ አስፋልት ላይ ወጥተው ከጀርባ እየተኮሱ ሊከተሏቸው እንደሞከሩ የገለጹት ተሳፋሪው የሚገርመው በቅርብ ርቀት ላይ አልፎ አልፎ ተቀምጠው የሚሊሻ ልብስ የለበሱ ሰዎች ነበሩ። እንዴት እንደሆነ ለኔም ግልጽ አይደለም፣ ብቻ ተርፈናል ሲሉ በአካባቢው የነበረውን የጸጥታ ሁኔታ ታዝበው ተናግረዋል። አልዴሮ በሚባል አካባቢ ዳጌቱ ላይ የነበሩት አካላት የሚሊሻ ዩኒፎርም መሰል ልብስ የለበሱ መሆናቸውን የጠቆሙት እኚሁ ተሳፋሪ ያለፍን ዥንጉርጉር ዩኒፎርም ነክ የለበሱ ወንበዴዎች ናቸው ብለን ያላሰብናቸው አካላት ሾፌሩ ላይ አልመው ተኮሱ። ሾፌሩ ግን ምንም እንዳልተፈጠረ አድርጎ ሳይደናገጥ ነዳው። በኋላም ደጋግመው ቢተኩሱም እግዚአብሔር ይመስገን ማንም ሰው አልተጎዳም ሲሉ አክለዋል። የተተኮሰበት ካመለጠው ባስ ውስጥ የነበሩ ሌላኛው መንገደኛ በበኩላቸው የዛኛው ባስ ተሳፋሪዎች መወሰዳቸውን ወይንም መታገታቸውን አረጋግጠናል። እኛ በነበርንበት መኪና ላይ ተተኩሷል፣ እየተከተሉንም አይተናቸዋል። መኪናው በጥይት 3 ጊዜ ተመቷል፣ ነገር ግን በሰው ላይ የደረሰ ጉዳት የለም በማለት ለቲክቫ ኢትዮጵያ አረጋግጠዋል። ሶስተኛው ተሳፋሪ ደግሞ የታገተው ባስ መጀመሪያ ቀድሟቸው እንደነበር አስታውሰው ደጀን አካባቢ እንዳለፉት ሾፌሩን ያለመ ጥይት ተተኮሰ። ስፒኪዮን ወይንም የፊት መስተዋቱን መቱት። እኔ ሾፌሩ ጀርባ ነበርኩ። 3 ጥይቶች ነው የተተኮሱት። ጥይቱ መኪና ውስጥ ጭምር ገብቷል። በርካቶች የታገቱበት ባስ እንደቀደመን ቢሆን ኖሮ
ሾፌራችን ሲተከስበት ሳይደናገጥ ባይነዳው ኖሮ እኛም ታጋቾች ነበር ሲሉ የደረሰውን አስከፊ ሁኔታ አስረድተዋል። በአካባቢው በየ100 ሜትር ርቀት ላይ የሚሊሻ ልብስ የለበሱ ሰዎች እንደነበሩ የገለጹት ተሳፋሪዎች ያየናቸው ነበር፣ ግን ተኩሱን ሲሰሙ ፊታቸውን ነው የሚያዞሩት፣ እንዲያውም ላለመስማት ነው የሞከሩት ሲሉ በቅሬታ ተናግረዋል። በመትረፋቸው ትልቅ እፎይታ ቢሰማቸውም እኛ እንደተወሰድን ነበር የምንቀረው፣ በላያችን ላይ ጥይት እያለፈ በፈጣሪ ታምርና በሾፌሩ ድፍረት ነው የተረፍነው ብለዋል። ባመለጠው ባስ ውስጥ የነበሩ የአይን ምስክሮች ታግቶ በተወሰደው ባስ ውስጥ 5 ካህናትና በርካታ አቅመ ደካሞች እንደሚገኙበት ጠቁመው ይኸው ማህበረሰብ ነው ጥቃት እየደረሰበት ያለው፣ ገንዘብ ካልከፈሉ ከፍለውም እድለኛ ካልሆኑ የመሞት እድል ነው ያላቸው፣ መንግስት በአካባቢው ጥብቅ ቁጥጥር ሊያደርግ ይገባል ሲሉም ተማጽነዋል። የኢህአፓ ውጩ አቶ ይስሐቅ ወልዳይ ከ7ኛው ጠቅላላ ምርጫ ራሳቸውን ማግለላቸውን ገለጹ። ምርጫ ቦርድ በበኩሉ ጥያቄውን ውድቅ አድርጌያለሁ ብሏል። የኢህአፓው የህዝብ ግንኙነት ኃላፊና የትብብር ለኢትዮጵያ አንድነት ምክር ቤት አባሉ አቶ ይስሐቅ ወልዳይ በአራዳ ክፍለ ከተማ ምርጫ ክልል ለፓርላማ እጩ ሆነው ቢቀርቡም ምርጫው 12 ቀን ሲቀረው ራሳቸውን ከአጠቃላይ ሂደቱና ከእጩነት ማግለላቸውን አስታውቀዋል። ራሳቸውን ያገለሉበትን ዋና ምክንያቶች ሲያብራሩም በተለያዩ የሀገሪቱ አካባቢዎች አማራ፣ ትግራይ፣ ኦሮሚያ፣ ቤንሻንጉልና ጋምቤላ ደም አፋሳሽ ጦርነት ንጹሃን ዜጎች ላይ የሚፈጸመው ግድያና እስራት ሳይቆም ምርጫ ማካሄድ ነፃና ፍትሃዊ ሊሆን ስለማይችል የሀገሪቱ አንዱና ወሳኝ አካል የሆነው የትግራይ ህዝብና ተፈናቃዮች ሳይሳተፉ የሚደረግ ምርጫ ኢትዮጵያን ሙሉ ስለማያደርጋት ለኦሮሚያ የጸጥታ ችግር ዘላቂ የፖለቲካ መፍትሄ ሳይበጅ በምርጫ ስም ቀውሱን ማራዘም ተቀባይነት የሌለው በመሆኑ የተሻለ አማራጭ ሐሳብ ያላቸው ግለሰቦች፣ የምክር ቤት አባላትና ጋዜጠኞች በህግ ማስከበር ስም መታሰራቸው በመቀጠሉ ራሳቸውን ማግለላቸውን አስታውቀዋል። አቶ ይስሐቅ ለምን እስካሁን ቆዩ ተብለው ሲጠየቁም ሁኔታዎች ይለወጣሉ ብለው ሲታገሉ ቢቆዩም ምንም ለውጥ ባለመምጣቱ አሁን ራሳቸውን ለማግለል እንደወሰኑ ተናግረዋል። ሆኖም ፓርቲያቸው አሁንም በምርጫ ሂደቱ ውስጥ እንዳለ ጠቁመዋል። በጉዳዩ ላይ ምላሽ የሰጠው ምርጫ ቦርድ በበኩሉ የአቶ ይስሐቅን ጥያቄ ውድቅ ማድረጉን አስታውቋል። ቦርዱ እጩነትን ለመሰረዝ የተቀመጠውን የህግ ገደብ እስከ ሚያዝያ 23 ቀን 2018 ቀን ድረስ ብቻ የነበረ መሆኑንና አቶ ይስሐቅ ጥያቄውን ያቀረቡት ግንቦት 10 ቀን በመሆኑ ውሳኔው የህግ መሰረት የሌለው ነው ብሏል። በተጨማሪም የድምጽ መስጫ ወረቀቱ ታትሞ ወደ ሀገር የገባ በመሆኑ ጥያቄውን ማስተናገድ እንደማይቻልም አስታውቀዋል። ቤጂንግ ትራምፕን በሸኘች ማግስት ከፑቲን ጋር ዋሽንግተንን አወገዘች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ያደረጉትን ይፋዊ ጉብኝት አጠናቀው ከወጡ ከቀናት በኋላም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቤጂንግ ገብተዋል። ትራምፕን አስተናግዳ የሸኘችው ቻይና ወዲያውኑ ከሞስኮ ጋር በመቀናጀት በዋሽንግተን ላይ ያነጣጠረ ጠንካራ የአቋም መግለጫ አውጥታለች። የቻይናው ፕሬዝዳንት ጂፒንግ እና ፕሬዝዳንት ቭላዲሚር ፑቲን በቤጂንግ ካደረጉት ውይይት በኋላ ባወጡት የጋራ መግለጫም አሜሪካ በመላው ዓለም የምታካሂዳቸው ወታደራዊ ጀብዶዎችና በሌሎች ሀገራት የምትፈጽማቸውን ድንገተኛ ወታደራዊ ጥቃቶች በጽኑ አውግዘዋል። በተለይም እንደ ኢራንና ቬኔዙዌላ ባሉ ሀገራት ላይ ያነጣጠረ እንደሆነ በሚታመነው በዚህ መግለጫ ሁለቱ መሪዎች የሚከተሉትን ነጥቦች በጥብቅ ተችተዋል። ድርድርን ሽፋን በማድረግ ጥቃት መፈጸም፣ የሉዓላዊ ሀገራት መሪዎችን መግደል፣ በሀገራት የውስጥ ጉዳይ ጣልቃ መግባት፣ መሪዎችን በቁጥጥር ስር አውሎ ለፍርድ ማቅረብ፣ የመንግስት ለውጥ ለማድረግ መሞከርን ተችተዋል። አሜሪካ የምትወስዳቸው እነዚህ እርምጃዎች የተባበሩት መንግስታት ድርጅት ዩኤን ስምምነቶችና ዓለም አቀፍ ህግጋቶችን ክፉኛ የሚጥሱ መሆናቸውን ቤጂንግና ሞስኮ በጋራ ማሳወቃቸውን ቢቢሲ ዘግበዋል። ውድ የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ሰናይ ቆይታ።